ይሄ ዘፈን ለምን የተዘፈነ ይመስላችኋል? ኦቴሎ ማን ነው? ዴስዴሞናስ ማን ናት? ዛሬ በዓለማችን የሥነ ጽሑፍ ታሪክ ውስጥ ትልቅ ስም ያለውና የሰው ልጅ የሥነ ልቦና ጥልቀት ቁልጭ አድርጎ የሚያሳየውን የዊሊያም ሼክስፒር ኦቴሎ የተሰኘውን ድንቅ እውነተኛ ታሪክ ሲሆን ቪዲዮውን መመልከት ከመጀመራችሁ በፊት ላይክ ማድረጋችሁን እንዳትረሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ታሪካችን የሚጀምረው በ16ኛ ክፍለ ዘመን ታዋቂ በነበረችው የጣሊያን ከተማ በቬኒስ ነው። ኦቴሎ የሚባል ጥቁር አፍሪካዊ የጦር አዛዥ በቬኒስ ጦር ውስጥ ከፍተኛ ክብርና ዝናን አትርፏል። ኦቴሎ በውጊያው ችሎታው፣ ጀግንነቱና በቅንነቱ በከተማዋ ባለስልጣን ዘንድ በጣም የሚወደድ የማይበገር ጦረኛ ነበር። ኦቴሎ ለቬኒስ ያበረከተው አስተዋጽኦ ከፍተኛ ከመሆኑ የከተማዋ መኳንንት ቤታቸው እየጋበዙ የጦርነት ታሪኩን ይሰሙት ነበር። ከነዚህ መኳንንት መካከል ብራንቲዮ የተባለ ባለ ሀብት ይገኝበታል። ብራንቲዮ ዴስዴሞና የምትባል እጅግ ውብ ንጹህና ደግ ሴት ነበራቸው። ዴስዴሞና ኦቴሎ ስለተጋፈጣቸው አደጋዎች፣ ስለተዋጋቸው አስፈሪ ጦርነቶች እና ስለ መከራው ሲተርክ በጽኑ አዳመጠችው። ቀስ በቀስ በጀግንነቱና በጉብዝናው በፍቅር ወደቀች። ኦቴሎም የዴስዴሞናን ርኅራኄና ንጹሕ ፍቅር አይቶ ወደዳት። ነገር ግን ማህበረሰቡ የእነሱን ጋብቻ በበጎ ዓይን እንደማያይ ስለሚያውቁ ምስጢራዊ በሆነ መንገድ ተጋቡ። ነገር ግን በዚህ ፍቅር ደስታ መካከል አንድ አደገኛ እባብ በጥላ ስር በቅሎ ነበር። ስሙ ያጎ ይባላል። ያጎ የኦቴሎ ታማኝ ረዳት መስሎ የሚኖር ነገር ግን በልቡ የምቀኝነትና የጥል አጋንንት ያደረበት ሰው ነበር። ያጎ ኦቴሎን በሁለት ምክንያቶች ይጠለዋል። የመጀመሪያው ኦቴሎ የጦር ምክትል አዛዥ አድርጎ የሾመው ሰው ካሲዮ የተባለውን ወጣት ወታደር እንጂ እሱን አለመሆኑ ነው። ሁለተኛ ያጎ ኦቴሎን ስኬትና በማህበረሰቡ ያለውን ክብር እንደ ምቀኝነት ስለሚመለከት ነው። ያጎ ኦቴሎን ሙሉ በሙሉ ለማጥፋት ለራሱ ቃል ገባ። ለዚህ ደግሞ የዴስዴሞናና የኦቴሎን ድብቅ ጋብቻ እንደ መጀመሪያ መሳሪያ ለመጠቀም ወሰነ። ያጎ ሮድሪጎ የተባለውን የዴስዴሞና አፍቃሪ ከነበረ ሀብታም ወጣት ጋር በመተባበር ሌሊት ወደ ዴስዴሞና አባት በመሄድ አቶ ብራንቲዮ ተነስ፣ ልጅህ በባሪያ ተሰረቀችብህ እያለ ጮኸ። ብራንቲዮ በቁጣ ተሞልቶ ወደ ቬኒስ ፍርድ በመሄድ ኦቴሎ ልጄን በጥንቆላና በመድኃኒት አደንድኖ ወሰዳት ሲል ከሰሰው። ነገር ግን ኦቴሎ በችሎቱ ፊት ቀርቦ በጥንቆላ ሳይሆን በእውነተኛ ታሪክ ውበቱና በፍቅር እንደማረካት ገለጻት። ዴስዴሞናም ወደ ችሎቱ መታ ኦቴሎ በገዛ ፍቃዷ እንደወደደችው መሰከረች። በዚህ ጊዜ የቱርክ ጦር መርከቦች በቬኒስ ግዛት ወደ ሆነችው ወደ ሳይፕረስ ደሴት እየገሰገሱ ስለነበር የፍርድ ቤቱ ምክር ቤት የኦቴሎን ጀግንነት ይፈልግ ስለነበር ስለዚህ ጋብቻውን ባረኩ። ኦቴሎም የሳይፕረስ ደሴት አስተዳዳሪና የጦር አዛዥ ሆኖ እንዲሄድ ታዘዘ። ወደ ሳይፕረስ ከተጓዙ በኋላ ከግዙፍ ማዕበል የቱርክን ጦር መርከቦች ስላሰጠማቸው ጦርነቱ ሳይካሄድ ቀረ። የሳይፕረስ ሕዝብና ወታደሮች በደስታ በሉ፣ ጠጡ። ይህ ደስታ ግን ለያጎ አዲስ የተንኮል በር ከፈተለት። ያጎ የመጀመሪያውን ወጥመድ ዘረጋ። በደስታው ምሽት ምክትል ካሲዮ አጥብቆ አሰከረው። ከዚያም ሮድሪጎ ልኮ ካሲዮን እንዲያንኮተኩተው አደረገው። ካሲዮ በስካር መንፈስ ሰይፉን መዞ ረብሻ ፈጠረ።
ኦቴሎ ድምፅ ሰምቶ ሲወጣ ያጎ በጥበብ ንጹሕ መስሎ በመቅረብ ካሲዮ ጥፋተኛ እንደሆነ አስመስሎ ነገረው። ኦቴሎ በጽኑ አዘነ። ካሲዮንም ከማረጉ አወረደው። ያጎ ያተንኮሉ ለመጀመሪያ ሰመረለት። አሁን ሁለተኛውንና ዋናውን ገዳይ ወጥመድ ማዘጋጀት ጀመረ። ካሲዮን ማረጉ በመገፈፉ እጅግ አዘነ። በዚህን ጊዜ ያጎ ወደ ካሲዮን ቀረብ ብሎ መከረው። አትጨነቅ ካሲዮ፣ የኦቴሎ ልብ ያለው የዴስዴሞና እጅ ላይ ነው። ወደ እሷ ሂደህ ለምናት። እሷ ኦቴሎን አባብላ ማረግህን እንድትመልስልህ ታደርጋለች አለው። ካሲዮን በያጎ ቅንነት አመነ። ከዛ ዴስዴሞናን አናገራት። ዴስዴሞናም በደግነቷ ካሲዮን ልታግዘው ተስማማች። በሌላ በኩል ያጎ ኦቴሎ ጋር በመሄድ ካሲዮና ዴስዴሞና እያወጉ እያሉ ኦቴሎ ሲመጣ ካሲዮ በፍርሃት ፈጠን ብሎ ይወጣል። ያጎ ይህንን አይቶ በሹክሹክታ እረ ለመሆኑ ያጎ ያ ሰው ለምን ደንግጦ ይወጣል ይላል። ኦቴሎ ምን ማለት ነው ያጎ? እረ ምንም፣ ግን ጌታዬ ቅናትን ተጠንቀቅ። ቅናት ሰዎችን በቁማቸው የሚበላ አረንጓዴ አይን ያለው ጭራቅ ነው። ያጎ የጥርጣሬን ዘር በኦቴሎ አእምሮ ውስጥ ዘራ። ዴስዴሞና አባቷን አታልላ ነው አንተን ያገባችው፣ አንተንም እንዳታታልልህ ተጠንቀቅ እያለ ኦቴሎን በስነ ልቦና ማሰቃየት ጀመረ። ዴስዴሞና ስለ ካሲዮ ደጋግማ ኦቴሎን ስትለምነው የያጎ ወጥመድ እየሰመረ መጣ። ኦቴሎ ለምን ስለሱ አጥብቃ ትለምነኛለች ብሎ መጠራጠር ጀመረ። ራስ ምታት ያዘው። በዚህን ጊዜ ዴስዴሞና የኦቴሎን ራስ መሐረብ ልታደርስለት ስትል መሐረቡ መሬት ላይ ወድቆ ጠፋባት። ይህ መሐረብ ተራ መሐረብ አልነበረም። ኦቴሎ ለመጀመሪያ ጊዜ ለዴስዴሞና የሰጣት እናቱ የሰጠችው እና አስማታዊ የፍቅር ኃይል አለው ተብሎ የሚታመንበት ልዩ መሐረብ ነበር። የያጎ ሚስት ኤሚሊያ የወደቀውን መሐረብ አገኘችው። ያጎ ደግሞ ይህን መሐረብ አጥብቆ ይፈልገው ስለነበር ከሚስቱ ተቀብሎ በካሲዮ መኝታ ቤት ውስጥ ደበቀው። ከደበቀ በኋላ ያጎ ለኦቴሎ ስለ ዴስዴሞና ብልግና ይነግረው ጀመር። ኦቴሎ በቅናት እብደት ውስጥ ሆኖ ያጎን ያንቀው፣ ምስክር አሳየኝ፣ ዴስዴሞና እንደከዳችኝ እርግጠኛ የሚያደርገኝ ማስረጃ አሳየኝ፣ ካልሆነ እገድልሃለሁ ብሎ ጮኸ። ያጎ በከንቱ መሐላ ጌታዬ ካሲዮ በሕልሙ ስለ ዴስዴሞና ሲያወራ ሰምቻለሁ። ደግሞስ ያንን ለመጀመሪያ ጊዜ የሰጣሃትን ልዩ መሐረብ በካሲዮ እጅ ላይ አላየሁም አለው። ኦቴሎ ወደ ዴስዴሞና ሄዶ መሐረቡን እንድታሳየው ጠየቃት። እሷ ግን ጠፍቶባት ስለነበረ ማሳየት አልቻለችም። ኦቴሎ አእምሮውን ሳተ። የፍቅር አይኖቹ በቅናት ደሙ። ቅናት ኦቴሎን አእምሮ ሙሉ በሙሉ ተቆጣጠረው። ያጎ ካሲዮን ሲያናግረው ኦቴሎ በሩቁ ሆኖ እንዲከታተል አደረገ። ያጎ ካሲዮ ጋር የሚያወራ ስለ ሌላ ሴት ቢያንካ ቢሆንም ኦቴሎ ግን ስለ ዴስዴሞና የሚያወሩ ይመስለው ነበር። ካሲዮ መሐረቡን አውጥቶ ሲጫወትበት ሲያይ የኦቴሎ ልብ በቁጣ ተሰበረ። ኦቴሎ ዴስዴሞናን ለመግደል ወሰነ። ያጎም ካሲዮን በሌሊት ለማስገደል ከሮድሪጎ ጋር ተሴረ። ሌሊት ነው። ዴስዴሞና አልጋ ላይ ተኝታለች። ሻማው ይበራል። ኦቴሎ ወደ መኝታ ቤቱ ገባ። ውበቷን እያየ አልቀሰቀሳትም። ሻማውን አጠፋለሁ፣ ይህንን የሕይወት ሻማ አጠፋለሁ ሲል አጉረመረመ። ዴስዴሞና ስትነቃ ኦቴሎ እንደሚገላት ነገራት። ነፍስሽ ወደ ፈጣሪህ ታልቅስ፣ ከካሲዮን ጋር ስለ ከዳሽኝ ትሞቻለሽ
አላት። ዴስዴሞና በእንባ እየታጠበች በአምላክ ይሁንብህ፣ እኔ ንጹሕ ነኝ። ካሲዮን አልወደድኩትም፣ መሐረቡንም አልሰጠሁትም እያለች ተማጸነች። ነገር ግን ቅናት ዓይኑን የሸፈነው ኦቴሎ አልሰማትም። በትራስ አፍኖ ገደላት። በዚህን ጊዜ የያጎ ሚስት ኤሚሊያ እየጮች ወደ ክፍል ገባች። ካሲዮ አልተገደለም፣ ነገር ግን ሮድሪጎ መሞቱን ልትነግረው ነበር። ኦቴሎ የሞተችውን ዴስዴሞናን እያሳየ አታልላኛለች፣ መሐረቤን ለካሲዮን ሰጥታለች፣ ባልሽ ያጎ ነው እውነቱን የነገረኝ አላት። ኤሚሊያ በድንጋጤ ጮኸች፣ እሱ ባሌ ውሸቱን ነው፣ ያንን መሐረብ ያገኘሁት እኔ ነኝ፣ ለያጎ የሰጠሁት እኔ ነኝ። በዚህን ጊዜ ያጎና ወታደሮቹ ወደ ክፍሉ ገቡ። ኤሚሊያ የሱን ተንኮል ለሁሉም ይፋ አደረገችው። ያጎ በተናደደ ቁጣ ሰይፉን መዞ ሚስቱን ኤሚሊያን ገደላት። ኦቴሎ እውነቱን ተረዳ። እውነት እንደ መብረቅ መታችው። ንጹሐን ጨዋዋንና እሱን ብቻ የምትወደውን ባለቤቱን በገዛ እጁ እንደገደላት ተረዳ። ሕሊናው ተሰበረ። ያጎ ተያዘ። ኦቴሎ በያጎ ላይ ሰይፉን መዞ አቆሰለው፣ ነገር ግን አልገደለውም። እንድትሞት አልፈልግም፣ እየተሰቃየ ብትኖር ይሻላል አለው። ኦቴሎ ወደ አለቆቹ ዞሮ የመጨረሻ ንግግሩን አደረገ። ስለኔ ስታወሩ ከመጠን በላይ በማፍቀሩ የተነሳ በጥበብ መውደድ ያልቻለ በቅናት የተሸነፈ ከወርቅ የምትበልጠውን ዕንቁ በገዛ እጁ የጣለ ሰው ነበር በሉኝ። ኦቴሎ የተደበቀውን ጩቤ አውጥቶ የገዛ ደረቱን ወጋ። ከዴስዴሞና ሬሳ ጎን ወድቆ የመጨረሻ እስትንፋሱን ተነፈሰ። ያጎ በሰራው አሰቃቂ ወንጀል በከባድ ቅጣት እንዲቀጣ ተወሰነበት። ካሲዮ ደግሞ የሳይፕረስ ደሴት አዲሱ አስተዳዳሪ ሆነ። ወዳጆቼ፣ ኦቴሎ ታላቅ ጀግና ነበር። ነገር ግን ትልቁ ድክመቱ ያልተረጋገጠ ወሬን ማመን እና በቀላሉ በቅናት መመረዝ ነበር። ያጎ ደግሞ የሰውን ልጅን ስነ ልቦና ጠንቅቆ የሚያውቅ፣ የሰዎችን ድክመት ተጠንቅቆ ሕይወትን የሚያደፈርስ የመጥፎ ሰዎች ምሳሌ ነው። ከዚህ ታሪክ የምንማረው ትልቁ ትምህርት ቢኖር በሕይወታችን ውስጥ የምንሰማቸው ወሬዎች ሳናረጋግጥ ውሳኔ መስጠት ምን ያህል አደገኛ እንደሆነና ቅናት የተባለውን አጥፊ ስሜት ካልተቆጣጠርነው እኛም ሆነ የምንወዳቸውን ሰዎች ሊያጠፋ እንደሚችል ነው። የዛሬው ትረካችን ይህንን ይመስል ነበር። ታሪኩን፣ መልእክቱና አቀራረቡ ከተመቻችሁ ቪዲዮን ላይክ ማድረጋችሁን አትርሱ። በታሪኩ ላይ ያላችሁን አስተያየት በኮሜንት መስጫ ላይ ጻፉልን። ለማንኛውም አይነት አዲስ ትረካዎች ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። እስከሚቀጥለው ፕሮግራም በሰላም ቆዩልን። እናመሰግናለን። ደህና ሁኑ።